በአዲስ አበባ እየተሰሩ ያሉ የልማት ስራዎች መዲናዋ ደረጃዋን የጠበቀች ከተማ እንድትሆን አድርጓታል ተባለ። የልማት ስራዎቹ መጪውን ትውልድ ታሳቢ ያደረጉ መሆናቸውን ናሽናል ሚዲያ አክሲዮን ማህበር አዲሲቱ አዲስ በሚል ርዕስ የአዲስ አበባ ከተማን የማደስና የልማት ስራዎች መልካም ዕድሎችና ተግዳሮቶች ላይ ባተኮረው የውይይት መድረክ ላይ የተሳተፉ ታዳሚዎች ተናግረዋል። የዘርፉ ምሁራን፣ ባለድርሻ አካላት፣ የሚዲያና የኪነ ጥበብ ባለሙያዎች የተገኙበት ይህ መድረክ የመዲናዋ አሁናዊ የልማት እንቅስቃሴ በስፋት ተቃኝቶበታል። ባለፉት ዓመታት የተሰሩት እነዚህ የኮሪደርና የወንዝ ዳር ልማት ስራዎች አዲስ አበባ የአፍሪካ መዲና መሆኗን አጉልተው የሚያሳዩ መሆናቸውን ተሳታፊዎቹ በመድረኩ ላይ አንስተዋል። በመዲናዋ የተከናወኑ የልማት ስራዎች ለክልል ከተሞች ተሞክሮ መሆናቸውም ገልጸዋል። አዲስ አበባ የሚጠበቅባት ልክ እዚህ የምትቀር አይደለም፣ ግሎባሊ ኮምፒት ማድረግ አለባት። የአፍሪካ ካፒታል ሲባል ያንን ደረጃ ማሟላት አለ። ለኢትዮጵያ ደግሞ ናሽናል ሞዴል ነች ስንል ያንን እዚህ ላይ ከተሳተን ከተሞቻችን የሚበላሸው ኮሪደር ላይ እኮ የጋራ ስፔስ ነው የተፈጠረው። የጋራ ስፔስ ማለት ማንንም ኢንዲስክሪሚኔትሊ ወክ የሚያደርግበት የሚዝናናበት ድሮ ትራንስፖርት ይዞ የሚሰለፍ የነበረው ረጅሙ መንገድ የሚሄድበት ነው። በከተማ ማደስ ወቅት የሚዘረጉ እንግዲህ መሰረተ ልማቶች እነሱም እድሳት ይፈልጋሉ። በሆነ ጊዜ ሜንቴን መደረግ አለባቸው። ለአገልግሎቱ ላይ ዝግጁ መሆን አለባቸው። በተጨማሪም እንግዲህ ከተማው በሪኒዋል ላይ ያወጣውን ወጪ እንደገና መልሶ ካፕቸር ማድረግ አለበት። ብዙ ጊዜ ላንድ ቫልዩ ካፕቸር በሚባል አሰራር በሌላም በተለያየ በፕሮፐርቲ ታክስ በመሳሰለው ካፕቸር እንደሚያደርግ ይታወቅ ነው። የአዲስ አበባን የከተማ ማደስ ሂደት በትልቅ ተነሳሽነት ሲተገበር ይታያል። በተለያዩ ሁለተኛ ከተሞች ወይም ደግሞ ሰከንደሪ ሲቲ በሚባሉ ትልልቅ ለውጥም ይታያል በእነዚህ ከተሞች ውስጥና አዲስ አበባ ውስጥ የሚሰራው ነገርን እንዳለው የመውሰድ አዝማሚያ አለ። በአንድ በኩል በጎ ነገር ነው። ምክንያቱም የሚያነሳሳ የሚያነቃቃ ከተማን እንደገና ወደ ተሻለ አቅጣጫ ሊመራ የሚችል ስለሆነ ነው። አስተሳሰብ የሚያድገው እንደዚህ እየሆነ ነው። ነበረው ላይ አዳዲስ ዲስኮርስ ኢንትሮዱስ እያደረግን ስንሄድ ነው እና እነኚህን ወደ ለፕራክቲሽነሩ ሊያመች በሚችል ደረጃ ወደ ጋይድላይን ወደ ማኑዋል ወደ ስታንዳርድ ሴቲንግ ወደ ፍሬምወርክ ወርኪንግ ፍሬምወርክ የሚሆን ዴቨሎፕ ተደርጎ ተሰንዶ ወደ ተግባር ቢውል ቀጣይነቱ ይረጋገጣል፣ ይጠቅማል። ተሳታፊዎቹ በልማት ስራዎቹ ላይ የተመዘገበው ስኬታማነት ከፖለቲካ አመራሩ ቁርጠኝነት የመጣ መሆኑን ገልጸዋል። የኢኮኖሚና ቱሪዝም መነቃቃት መፍጠሩን አስረድተዋል። ይህንን ጉዳይ በጣም ልናደንቅና ልናመሰግን ይገባል። ይሄ ለምንድን ነው ይሄ የሆነው? ይሄ እኮ አሁን ያለው መንግስት፣ ነገ የሚቀጥለው መንግስት፣ እዛ በኋላ የሚመጣው መንግስት ለማንም አይደለም፣ ለሀገር ነው። ምክንያት በዚህ ኮሪደር ልማት እንደ አዲስ አበባ በዚህ ኮሪደር ልማት ያገኙት ከተማዎች ምን ጥቅም ያገኛሉ? በርካታ ጥቅሞች አሉ፣ ምንም ጥያቄ የለውም። እነዛም በርካታ ጥቅሞች እያንዳንዱ ግለሰብ ወይም እያንዳንዱ ማህበረሰብ ኪስ ውስጥ እንደገባ ማየት አለብን። የኢኮኖሚና የቱሪስት መነቃቃትን ፈጥሯል፣ ጥያቄ የለውም። አብዛኛው ለከተማው ህዝብ ኦፕንሊ ነው የተሰራው። ሁለተኛ ፖይንት የሚያዘው ኮሪደር ማለት መንገዱን፣ ግሪነሪውን፣ ወክዌውን፣ ሳይክል ሌኑን የኢንፍራስትራክቸር ዘጋ የመጣው ብቻ አይደለም። ከዛ እኮ ያልፋል። ፖለቲካሊ ዲክቴት ካልተደረገ ኢምፕሊሜንቴሽን የሚባል ነገር የለም። በጣም ጥሩ እኮ በቃ ምርጥ አይዲያዎችን ታመጣለህ። ይሄን በጣም ለየት የሚያደርገው ነገር ምንድነው? ሁሉም ሊደርሺፖች ቦታው ላይ ተገኝተው ይሄን ነገር ኢምፕሊመንት ማድረጋቸው መወሰናቸው። እንግዲህ ውሳኔ በጣም ትልቅ ነገር ነው። በነገራችን ላይ ኦን ስፖት ፕላኑን አንደርስታንድ ተደርጎ በዚህ ደረጃ ማድረሱ የአርበን ቲዮሪም ይቀይራል። የኮሪደር ስራዎች ተጨባጭ በሆኑ መረጃዎች መከናወናቸው ልዩ እንደሚያደርጋቸው በውይይት መድረኩ ላይ የተገኙ ተሳታፊዎች ተናግረዋል። በልማት ፕሮጀክቶቹ ላይ በቂ የግንዛቤ ማስጨበጫ ስራ መስራት እንዳለበትና ለዚህም መገናኛ ብዙሃን የበኩላቸውን ሚና ሊጫወቱ እንደሚገባ ተገልጿል። የዚህ የኮሪደር ዴቨሎፕመንት የከተማ የአርባናይዜሽን ሂስቶሪካል ዴቨሎፕመንት ብዙ የተሰራባቸው ስራዎች አሉ። ግን የኮሪደሩ ሞር ታንጀብል በሆኑ ዳታዎች ሲቀርብ ለመጀመሪያ ጊዜ ነው ያየሁት። ቀስ እያልን ማደግ አይጠበቅብንም። ብዙ የምንማራቸው ትምህርቶች አሉና ያንን አጣምሮ ይዞ በዚህ አይነት ፍጥነት መምጣት ራሱን የቻለ ሎት ኦፍ ቻሌንጅስ አሉ። በሙዚቃው፣ በቲያትሩ፣ በኮንቴምፖራሪ ዳንስ በተለያዩ መንገዶች አዌርነሱ ቢኖር ማህበረሰብ አስተሳሰብ ላይ ቢሰራ በሚዲያ ፕሮግራም ተይዞላቸው ሁልጊዜ የሚቀርቡና ለማህበረሰቡ ሀሳቦችን ይዘው የሚወጡ ቢሆን የሚሰራው ለተሻጋሪው ትውልድ ነውና
የአይምሮ አስተሳሰብ ላይ ቢሰራ የሚል ነጥብ ለማስቀመጥ ነው። ስለ አዲስ አበባ ለውጥ እኛም አልገባንም ነበረ። ከሄድን በኋላ ካየን በኋላ ነው የተረዳነው። ከሚዲያዎች ብዙ ስራ ይጠበቃል። ብዙ የተሰራውን አላሳየንም። ህዝቡ እንዲያይ እንዲረዳ አላረግንም ብዬ ራሴንም ጭምር ለመውቀስ ፈልጋለሁ።